መልካሙ አለሙ በደቡብ አፍሪካ ደርባን ከተማ በንግድ ስራ ላይ ተሰማርተው የሚኖሩና የኢትዮጵያ ማህበረሰብ አባል ናቸው። በትናንትናው ዕለት በመላ ሀገሪቱ የተቃውሞ ሰላማዊ ሰልፍ በሚካሄድበት ወቅት እሳቸውና ጓደኞቻቸው ቤታቸውን ዘግተው ውለዋል። በደርባን አካባቢ ባሉ ገጠራማ አካባቢዎች ሱቆች መዘረፋቸውን አንስተዋል። ከወራት በኋላ ደቡብ አፍሪካ ምርጫ እንደምታካሄድ ያነሱት መልካሙ ያንን ተከትሎ ትልቅ ፍራቻ አለን ብለዋል። ኢትዮጵያውያን ጠንካራ ሰራተኞች ናቸው። እንደሌሎቹ በድብቅ ሳይሆን በይፋ ስለሚሰሩ ሁሉም ሰው እንደሚያውቃቸውና በገጠራማው አካባቢ ኢትዮጵያውያን የሌሉበት ቦታ እንደሌለ አንስተዋል። በዚህም ምክንያት ከሌላው ማህበረሰብ ይልቅ ትኩረት ይደረግባቸዋል ብለዋል። ምርጫውን ተከትሎ ሊመጣ የሚችለውን ፍራቻ መንግስት ከአሁኑ አስቀድሞ ዲፕሎማሲያዊ ስራ በመስራት ከደቡብ አፍሪካ መንግስት ጋር የተሻለ ግንኙነት ሊፈጥርልን ይገባልን ባይ ናቸው። አዲስ ማለዳ የትናንቱን አስፈሪ ውሎና መሻሽ እንዲሁም ስለዛሬ ረቡዕ መደበኛ እንቅስቃሴዎች አነጋግራቸዋለች። በተለይ ትናንትናውን እስከ 11 ሰዓት ድረስ ባለው ጊዜ ውስጥ ነበረ። ብዙ ዝልቅልቅ ነበረ ከተማው። እንትኖቹን አይተህ ፖስት ላይ አይተህ እንደሆነ በጣም ብዙ ሰው ነው የወጣው። የሚያሰራ ያህል ሰው ነው የወጣው እና ዝልቅልቅ ነበረ። ማንም ሰው ከቤት አልወጣም። እንደ በፊቱ በመስኮትም ሆነን መቅረጽ ማየት ምናምን አላረግንም። በግሩፕም ተነጋግረን ካሜራ ይዞ ወደ ላይ እየቀረጹ ስለሆነ በቃ እኛ ስደተኞች ተደብቆ ነው የዋሉት። ትላንት የትም አልወጡም። የትኛውም ቢዝነስ አልተከፈተም። እንደው እኔም ያው እያየሁ ነበርና የእነሱንም ቀጥታ ስርጭት የሚያስተላልፉትን ድንጋይ ወደ ቤቶች ወደ የመወርወር ምናምን አይነት አዝማሚያዎች ነበሩ። እንዴት ነበር እሱ ሁኔታስ? አንድ ቦታ ላይ የረበሹ ቦች የተዘረፉበት ቦታ አለ። ወደ ገጠራማ አካባቢ አንዳንድ ሾፖችን ሰብሮ ገብተው እቃ ምናምን ወስዷሉ። እንደዚህ አይነት እንትን ነበረ። የተዘረፉ ሾፖች ነበሩ። ከትላንት ወዲያ ማታ ጀምሮ አንዳንድ ቦታ ላይ ሾፖች ተዘርፏሉ። የት አካባቢ ነው እነዚህ ዝርፊያ የተፈጸመው? ደርባን ዙሪያ ታውንሺፕ አካባቢ ኮንቴነር ሾፖች፣ ሱቆች የተዘረፉ አሉ እና ቀድመን ደግሞ እቃ አውጥተናል። የቀረው ትናንሽ ከበድ ብሎ ነገሮች ፍሪጅ ምናምን ነው ውስጥ ያለው ነው እንጂ ብዙ እቃ አውጥተናል። በብዛት እቃት ስለነበረ እቃ ምናምን አውጥተን ነበረ። አንዳንድ ሾፖች ተዘርፈዋል። ኦልሬዲ እንዴት ነበር እስኪ ሁኔታውን እንደ አጠቃላይ እንደነገሩኝም ዛሬም ያለው ከትናንትም ያለው ሰልፉ ከመካሄዱ በፊት ያለውን እስኪ ያብራሩ ምን እንደሚመስል። ዛሬ ደርባን ላይ ጥሩ ነው፣ ኳይት ነው። አንዳንድ ሰው ስራ ወጥቷል። ደውዬ ጠይቄ ነበረ። አንዳንድ ሰዎች ስራ ወጥቷሉ፣ ገብቷሉ። የተወሰኑ ደግሞ ያልከፈቱም አሉ። ፈርቶ እንቅስቃሴው ጥሩ ነው። ምክንያቱም ትላንት ማታ ፈርተን ነበረ። ያው ከዚህ ሲመለሱ አንዳንድ ሉቲንግ ያደርጋሉ ብለን ገጠራማ አካባቢ ያሉ ቢዝነሶችን ትላንት ማታ ፈርተን ነበረ። ገጠራማ አካባቢ ያሉ ሱቆችን ሉቲንግ ያደርጋሉ ብለን በጣም ስጋት ነበርን። ብዙ ሰው ውጭ ነው ያደረው። ማታ ጓደኞች እንደውዬ ሲጠይቃቸው ብዙዎች ውጭ እንደነበሩ፣ ሾፕ አካባቢ ሴኩሪቲ ካምፓኒ ምናምን ይዞ ሰዎቹን ይዞ እንደዛ አይነት ነገር ነበረ። ግን እንደተፈራ አይደለም። ብዙ እንትን አላለም እና ሙከራ አለ። ግን ብዙ ሾፖች አልተዘረፉ። ያ ደግሞ ጥሩ ሆነ እና ያው ለዛሬ ተስፋ እንድንጥል ያደረገው ያ ትላንት ማታ ሰላም መሆኑን እና አሁን ሰዎች ወደ ስራ ተሰማርተዋል፣ እየሰሩ ነው ቦታዎች ላይ ያሉት። እርሶስ ወደ ስራ ገበታው አልገቡም? ዛሬ ሙሉ በሙሉ አልገባም። ሰው ምን አይነት ስራ ላይ እየተሰማሩ ናቸው? አሁን እንደዚህ በብዛት በገጠራማ አካባቢ ያሉ ንግዶች ኮንቴነር ሾፕ ነው። የታክ ሾፕ የሚባሉት ከፍተኛ ስጋት ያላቸው እነሱ ነው። አሁን በብዛት በተለይ ደቡብ ኢትዮጵያውያን ቢዝነስ ሾፕ ነው። ሆሳና ወደ አምባታ ምናምን ያሉት ሰዎች ሾፓቸው በብዛት ያለው ወደ ሎኬሽን ገጠራማ አካባቢ፣ የሶማሌ በከፊል ፓኪስታን እንደዛ አይነት ስራ ነው የሚሰሩት እና በጣም ያሰጋው የአካባቢዎች ነበሩ። ግን ያን ያህል እንደተፈራ አይደለም። ጥሩ ነው። የደቡብ አፍሪካ መንግስትም እንዳስታወቀው ሰላማዊ ሰልፉ የተቃውሞም ቢሆን በሰላም መጠናቀቅ አለበት ብሏል እና ከዚህ ቀደም እሱ አሁንም እንዴት ነው ቀጣይነቱን ስታዩት የሚያስተማምን ነው ወይ? ጥበቃው ሜቢ የሰልፉ ዕለት ብቻ እንዳይሆን ቀጣይነት ይኖረዋል ብላችሁ ታስባላችሁ? ከፊት ምርጫ አለ እና ከምርጫ ጋር በተያያዘ ያው ምርጫ በሚቀርብበት ጊዜ ሁሌም የሚከሰት ነገር ነውና ስጋት አለን።
ደቡብ አፍሪካ አሁን ምርጫ አላት በቀጣይ? አሁን ኖቨምበር ይሁን ኦክቶበር ላይ ምርጫ አለ። ከዛ ጋር ተያይዞ ነው ፍራቻቸው? ይህም ከዛ ጋር ተያይዞ እኮ ነው። በጊዜ ነው የጀመረው። በፊት ቀርቦ ነው የሚጀምረው፣ ግን ይሄ አሁን በጊዜ ጀምሯል እና ያዳክማሉ የሚል ስጋት አለን። በጣም በጊዜ ስለጀመሩ ከ5 ወር በፊት ከ6 ወር በፊት ስለጀመሩ ቢዝነሳችንን በጣም ያዳክማሉ፣ ጥሩ አይሆንም የሚል ስጋት አለን እኛ። ሌላ ደግሞ የያዙት መንገድ ምንድን ነው? ወረቀት የሌላቸው ልጆች በሚል ህጋዊ ያልሆኑ ልጆች በሚል ብዙ ፐርሰንት ወረቀት የለውም ሰው። ህጋዊ የሆነ ሰው ጥቂት ነው ከኢትዮጵያውያን በተለይ። ምንድን ነው ግን አሁን እንደው ከብዙ ሀገር ዜጎች የተለየ ኢትዮጵያውያን ወረቀት ያልያዙበት ምክንያት ምንድን ነው? ምክንያቱም አሁን ከሌሎች ሀገሮች ኢትዮጵያውያኖች በርካቶቹ ወረቀት የላቸውም። ለዚህ መሆኑ ምክንያቱ ምንድን ነው? ለየት ያለ ምክንያት ያለ አይመስለኝም። ግን ፍልሰቱ የኢትዮጵያ ይበዛል። ወደዚህ የገቡት ሰዎች ከቅርብ ጊዜ ወዲህ ወደዚህ ሀገር የገቡት ሰዎች በትዳር በተለያየ መንገድ የገቡት ሰዎች ብዛት በጣም ሀይ ነው፣ በጣም ብዙ ነው። ከሌላ ሀገር ይልቅ በእነኚህ ሰዎች ዘንድም ጎልተን የምንታየው እኛ ነን። ኢትዮጵያውያን በጣም ደፋር ናቸው። በቢዝነስ በስራ በተለያዩ ነገሮች ላይ በጣም ወጥቶ ይታያሉ። እንደ ሌሎች አይደሉም። ተደብቆ አይደለም የሚሰሩት። ገጠራማ አካባቢ ኢትዮጵያውያን ያልገባበት አካባቢ የለም ቦታ ላይ። ሌሎች አይደሉም። የትም ውስጥ ገብቶ ሱቁ የኢትዮጵያ ነው፣ ቢዝነሶች የኢትዮጵያ ናቸው። ብላንኬት ምናምን በሚያዞሩትም ኢትዮጵያውያን ስለሆኑ በሁሉ ቦታ ይታወቃሉ፣ ይታያሉ። በስራ በጣም በስራ ይታወቃሉ። ጠንካራ ሰራተኛ ናቸው ኢትዮጵያውያን እና ከዛ የተነሳ በጣም ይታወቃሉ። ከሌሎች ይልቅ መታወቅም ይታወቃሉ። ብዛትም አለ። ኢትዮጵያውያን በጣም ብዛት አለ። ቅድም እንደጠቀሱልኝ ከሆነ ከፍሪጅ እና ከከባባድ እቃዎች ውጭ ያሉትን በሱቃችን ያሉትን እቃዎች አውጥተን ነበር፣ ከከባባድ እቃዎች ውጭ ወደ ቤታችን ወስደን ነበር ብለውኛል። እና እንደው ወደ ቤታችሁ እየወሰዳችሁ እንደሆነ ሲያውቁ ያደረጉት ግርግር ነገር የለም? ምንም አልነበረማ። ፍሪጅም ጭምር ያወጡት ሰዎች አሉ። ስራ ቦታ ቁጭ እያየሁ ነበረ። ፍሪጅ ጭኖ የመጡት ሰዎች አሉ። እቃውን አውጥተው መጨረሻ ፍሪጅ መጨረሻ ነው የሚሆነው ቤት ውስጥ የሚደርስ እቃ ሲወጣ። እንደዛ አድርጎም የወጡ ሰዎች አሉ። ምንም አላረጉማ። 30 ስለተባለ እነሱ 30 ነው የሚጠብቁት። እንደዛ ናቸው የሚሆኑት። 29 ጀምሮ ነው ረብሻ የጀምረው፣ ከ29 ጀምሮ ነው። ስለዚህ አሁን ላይ እንደገና ወደ ሱቅ ለመመለስ እንዴት ነው? አይከብድም? የነበረውን እቃ ወደ ሱቅ ለመመለስ ሲፈለግ አይከብድም። ትራንስፖርት ችግር ስለሌለ ያው ከጸጥታው አኳያ ብዬ ነው። ከጸጥታ አኳያ እሱ ችግር የለውም። አንዴ ከተረጋጉ ነው የዚህ ሀገር ሰዎች ባህሪያቸው እንደዛ ነው። ባለችው በዛች ትኩስ ላይ ነው መጥፎ የሚሆነው። እንደው በእናንተ አካባቢ ምን አይነት መፎክሮችን ይዘው ነበር? አላየንም። እኛ ቤት ተደብቀን ስላለን ውጡ የሚለው ነው ድምጻቸው የሚሰማው። እንግዲህ ሀምባ ማቆረቆረ፣ ሀምባ ዛይዛይ፣ ሀምባ አማሻንጋ ምናምን ይላሉ። ኦኬ፣ ቤት ስለነበራቸው ውጡ ነው የሚሉት፣ የሚሰማው ድምጻቸው ማለት ነው። ዘፈናቸው እንደዛ ነው። ቢዝነሳችን ወስዷሉ የሚለውን ነው በብዛት እነሱ የሚያወሩት። ህገወጥ ስደተኛ የሚለውን ያወራሉ። በጣም ትኩረት ታርጌት ያደረጉት ናይጄሪያ ላይ ነበረ። በትላንት ነው ደግሞ ናይጄሪያ ሀገራችን ተቀቋ የሚለው ነው። ከዚህም በብዛት አልተጠራም። ጠቅለል አድርገው የሚሉኝ አሉ። በእኔ በኩል ልጠይቃቸው የምችላቸውን ስለጨረስኩ እርስዎ ይሄ ያለ ያልተባለ ብለው ጠቅለል አድርገው የሚሉት ካለ ከመንግስት ከሚያደርገው ዲፕሎማሲያዊ አካሄድ አንጻርም የሚሉት ነገር ካለ። መንግስት ጥሩ ነው። እናንተ ባየነው መሰረት ያው ፖሊሶችም ከነሱ ጋር ሲሮጡ ሲታገሉ ነበሩ። በጣም ጥሩ ፕሮቴክት አድርገዋሉ። መንግስት እንደዚህ ከቀጠለ፣ መንግስት በቃ ካደረገ ብዙ ህዝቡ ብዙ ችግር የለም ሊመልስ ይችላል እና ዋናው መንግስት ነው ሚና መጫወት የሚችለው። ሀገሪቱን እየገዛ ያለው መንግስት አቅም አለው እና መስራት ይችላል ነው የምለው። ሌላኛው የኢትዮጵያ ኤምባሲዎችን ቢንቀሳቀሱና አንዳንድ ነገሮች ላይ ቢሳተፉ ከዚህ በኋላ ለሚቀጥለው ጊዜ ሰፊ ሰዓት ስላለ እስከ ምርጫ ባለው ጊዜ አንዳንድ ነገሮችን ማራገብ ስለሚችሉ ኢትዮጵያ መንግስትም ሆነ የሚመለከተው አካል በዚህ ጉዳይ ተሳትፎ እጅ ቢያስገባ ጥሩ ነው ብዬ አስባለሁ። እነሱም ሲያወሩ ነበረ የፖለቲከኞች ሌላ ሀገር መንግስትም ሁሉ እየጮሁ ነው ኢትዮጵያ መንግስት ለምንድን ነው ዝም ያሉት ሲሉ ነበር። ምን ተማምነው ነው? ወደ ያሰቡት ነገር አለ። እዚህ ያሉት ሰዎች ብር ስላላቸው እኛ
እኛን እንደዚህ ሊያደርጉ ነው የሚያሉት ምናምን የሚባል ወሬ ነበር እነሱ ሲያወሩ ነበር። እኛም ላይ ኢትዮጵያ መንግስትም እዚህ ያለው ኤምባሲም የሚመለከተው አካል ያለበት ነገር ቢያደርጉና ቢሳተፉ እላለሁ። አቶ መልካሙ ለሰጡን መረጃ በጣም ነው የማመሰግነው። መልካም ቀን ይሁንልዎት።